ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖሙ አበ ወእመ ወመሐሮሙ ጥበበ። ታላቁ ሊቅ ማሕሌታዊው ያሬድ ስለ ዛሬው ዕለት በተለይ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትሕትና ሐዋርያቱን ዞረ ካለ በኋላ የደቀ መዛሙርቱን እግር አጠበ፣ አባትና እናትም ሆናቸው፣ የትሕትናንም ጥበብ አስተማራቸው እንዳለ በዛሬው ዕለት የክብር ባለቤት ጌታችን አምላካችን ንጉሳችን ሕይወታችን ፀሐያችን ብርሃናችን እረኛችን ኢየሱስ ክርስቶስ ንዑዳን ክቡራን የሆኑ የደቀ መዛሙርቱን እግር በማጠብ ትሕትናን የገለጠበት ታላቅ ዕለት ነውና ለዚህች ዕለት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የዛሬዋ ዕለት በርካታ ስያሜ አላት። የመጀመሪያው ጸሎተ ሐሙስ ትባላለች። ጸሎተ ሐሙስ የተባለበት ምክንያት ጌታችን ሐሙስ ከምሽቱ 3 ሰዓት ነው አይሁድ የያዙት፣ 18 ሰዓት ነው መከራ ያጸኑበት። በተለይ በአትክልቱ ስፍራ በጌቴሴማኒ ደጋግሞ የጸለየበት ሥርዓተ ጸሎትን ያስተማረበት በመሆኑ ጸሎተ ሐሙስ ብላ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የዛሬውን ዕለት ሰይማለች። ሁለተኛው የሐዲስ ኪዳን ሐሙስ ይባላል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ አልዓዛር ይህ የሐዲስ ኪዳን ደሜ ነው ብሎ ንዑዳን ክቡራን ለሆኑ ለሐዋርያቱ ቅዱስ ሥጋውንና ክቡር ደሙን ስለሰጣቸው የሐዲስ ኪዳን ሐሙስ ይባላል። እንደገና ሶስተኛ የምስጢር ሐሙስ ይባላል። ምክንያቱም ከአምስቱ አዕማደ ምስጢር መካከል በእውነት የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስጢረ ቁርባን ወይም ሥርዓተ ቁርባንን ራሱ ባለቤቱ በቤተ አልዓዛር የሰራበት ሥጋዬን ብሉ ደሜን ጠጡ ብሎ ቅዱስ ሥጋውንና ክቡር ደሙን የሰጠበት ዕለት ስለሆነ የምስጢር ዕለት በመባል ይታወቃል። አራተኛ የነጻነት ሐሙስ ይባላል። ምክንያቱም በዚህ ዕለት እስራኤላውያን ከግብፅ ባርነት ከፈርዖን ባርነት ነፃ የወጡበት ፋሲካቸው። ፋሲካ ማለት ማለፍ ማለት ነው። መልአከ ሞት እያለፈ የግብፃውያንን በኩር እየቀሰፈ እነሱን ግን ሳይነካ በበጉ ደም ተጠብቀው በእውነት መልአከ ሞት ሳይነካቸው ያለፈበት ከፈርዖን ባርነትም ነፃ የወጡበት ስለሆነ በዓለ ፋሲካቸው የነፃነት ዕለት ይባላል። አሁን ግን ከጥቂት ደቂቃዎች በኋላ በአባቶች የሚፈጸመው ሕጽበተ እግር ነው። ይኸውም የዮሐንስ ወንጌል ምዕራፍ 13 ላይ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ትሕትናን ያሳየበት ትሕትና ማለት ምን እንደሆነ ያስተማረበት ታላቅ ዕለት ነውና ሕጽበተ እግር በመባል ይታወቃል። የዮሐንስ ወንጌል ምዕራፍ 13 ላይ እንደምናነበው ደቀ መዛሙርቱ ሐዋርያት ተቀምጠው ሳሉ እሱ ግን ተነሳ ይላል። ምን አደረገ? ተነሳ። እያንዳንዱን የትሕትናን ሥራ አስተውሎ ኪሩቤል በአምሳለ ቀሳውስት በቀኝ ሱራፌል በአምሳለ ዲያቆናት በግራ 24ቱ ካህናተ ሰማይ በዙሪያው ቆመዋል። እሱ ደግሞ በዙፋኑ ተቀምጧል። ልብ አድርጎ በዙፋኑ ተቀምጧል። ኪሩቤል በቀኝ ሱራፌል በግራ ካህናተ ሰማይ በዙሪያው ቆመዋል። ይህ የጌትነቱ ነው። ይሄ ልዕልናው ነው። አሁን ግን ትሕትናን ሲያሳይ ሐዋርያት ተቀምጠው እሱ ባለቤቱ ደግሞ ቆመ። እየሰማችሁ ነው? እሱ ቆመ፣ ሐዋርያት ደግሞ ምን አሉ? ቁጭ አሉ። በዙፋኑ ላይ እሱ ተቀምጧል። መላእክት ዙሪያውን በፍርሃት በረዓድ እየተንቀጠቀጡ በእውነት እንደሚያመሰግኑት ትሕትናን ለማሳየት ሐዋርያት ተቀምጠው ሳሉ እሱ ደግሞ ምን ሆነ ይላል? ቆመ ይላል። ከዛ ልብሱን አኖረ ይላል። ተራውን ዝም ብላችሁ ያደረገውን ትሕትና ልብሱን አኖረ ይላል። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱን አኖረ። እሱ ልብሱን አኑሮ አዳምና ሔዋን የተገፈፉትን የብርሃንን ልብስ መለሰላቸው። ያጡትን የጸጋ ልጅነት ወይም የጸጋ ልብስን መለሰላቸው። እርሱ ልብሱን አኑሮ ልብሳችንን ተራቁተን የነበርነውን የሰው ልጆችን ሁሉ በጸጋ ልጅነት እንደገና ሕይወታችን እንዲያምር እንዲዋብ አደረገ። ምስጋና ለሱ ይሁንና ልብሱን አኖረ ይላል። በእውነት በዕለተ ዓርብ ልብሱን የሚገፉት ጌታ አሁን ደግሞ ትሕትናን ለማስተማር ልብሱን አኖረ ይላል። አስተውሉ። ልብሴን እንኳን አስቀምጡልኝ አላላቸውም። ራሱ ሄዶ አስቀመጠ ይላል። እንደገና ደግሞ ወገቡን ታጠቀ ይላል። ልብ አድርጋችሁ አስተውሉ። ወገቡን በማበሻ ጨርቅ ታጠቀ ይላል። ታላቁ ሊቅ ምን ይላል? ለመላእክት አለ የብርሃን ዝናርን የሚያስታጥቃቸው ጌታ ዛሬ ደግሞ ጨርቅ ታጠቀ። ትሕትናውን እስቲ አስተውሉ ይላል። ምኑን አስተውሉ? ትሕትናውን እስቲ አስተውሉ። ለመላእክት የብርሃን ዝናርን ያስታጠቀ ጌታ በዛሬው ዕለት ደቀ መዛሙርቱን እግራቸውን የሚያብስበትን
ጨርቅ ታጠቀ ይላል። በተለይ ሊቁ ያዕቆብ ዘስሩግ ምን ይላል? ተራራን ይላል በኃይሉ የሚያስታጥቀው ጌታ ዛሬ በእውነት በባበሻ ጨርቅ የብርሃን ዝናር ለመላእክትን የሚያስታጥቅ ጌታ ጨርቅን ታጠቀ። ጨርቅ እንኳን አስታጥቁኝ አላለም። ትሕትናውን ተመልከቱ ይላል። አሁን ደግሞ ማጠቢያም አምጡልኝ አላለም። ራሱ ማጠቢያ ሳህን ኩስኩስት አምጥቶ ራሱ ውሃ ቀዳበት ይላል ዮሐንስ አፈወርቅ። እስቲ ተመልከቱ ይላል። በተለይ ካህናትን ሲመክር ጌታ ያደረገውን ተመልከቱ። ራሱ ቆመ፣ ራሱ ልብሱን አኖረ፣ ራሱ ማበሻ ጨርቅ ታጠቀ፣ ራሱ ሳህን አመጣ፣ ራሱ ውሃ ጨመረበት ይላል። እንደውም አባ ጊዮርጊስ ዘጋስጫ ሲተረጉመው ምን ይላል መሰላችሁ? በደብተራ ኦሪት ወይም በኦሪቷ ድንኳን ኩስኩስት መታጠቢያ እንዲያኖሩ ለሙሴ ያዘዘው ጌታ አሁን ደግሞ ራሱ ኩስኩስት አምጥቶ ራሱ ውሃ ጨመረበት ይላል። እስቲ ልብ አድርጋችሁ አስተውሉ። በገነት በሕይወት ዛፍ ስር የሕይወት ውሃን እንድትፈስ ያደረገ ጌታ አሁን ደግሞ ምን አደረገ? ውሃ ጨመረ። በዕለተ ዓርብ በመስቀል ተሰቅሎ ቀኝ ጎኑን በሚወጋበት ጊዜ ትኩስ ደምና ንጹሕ ውሃ ከጎኑ የሚፈሰው ከጎኑ የሚቀዳው ጌታ ዛሬ ደግሞ ትሕትናን ለማሳየት ራሱ ምን አደረገ ይላል? ውሃ ቀዳ ይላል። ከዛ በኋላ እጁን ዘርግቶ የደቀ መዛሙርቱን እግር ያጥብ ጀመር ይላል። ይሄ እጁን አስተውሉ። በዕለተ ዓርብ በችንካር የሚቸነከር ነው። ለቤዛ ዓለም በመስቀል የሚዘረጋ እጁን አሁን ደግሞ እግራቸውን ለማጠብ በእውነት እጁን ዘረጋ። ከሁሉም የተናቀ አካል ምንድን ነው? እግር ነው። ተመልከቱ። እግር የተናቀ አካል ነው። ምክንያቱም ሐዋርያት እንደ ዛሬው ደግሞ ጥሩ ጫማ የለም፣ ያደርጉት ነጠላ ጫማ ቢሆን ነው። በዛ በገሊላ በኢየሩሳሌም ሲዘዋወሩ የነተበ የቆሸሸ እግራቸውን ለማጠብ ምኑን ዘረጋ? እጆቹን ዘረጋ ይላል። ሌላ አካላቸውን አላጠበም። የቆሸሸውን ያደፈውን እግራቸውን ለማጠብ እጁን ዘረጋ። እስቲ የጌታን እጅ አስተውሉ። ትሕትናውን እስቲ አስተውሉ። በዚህ እጁ ምን አድርጓል? ዕውራንን አብርቷል። በዚህ እጁ ዘርግቶ ለምጻምን አንጽቷል። በዚህ እጁ 5 እንጀራ 2 ዓሣ አበርክቶ 5000 ሕዝብ አጥግቧል። ነገ ደግሞ በዕለተ ዓርብ ለቤዛ ዓለም በቀራንዮ በዕፀ መስቀል ላይ እጁን ይዘረጋል። በእውነት የዓለምን ኃጢአት ሁሉ በከበረ ደሙ ፈሳሽነት ያጥባል። አሁን ደግሞ የሐዋርያትን እግር ምን ማድረግ ጀመረ? ማጠብ ጀመረ። ማጠብ ብቻ አይደለም፣ እግራቸውን በማበሻ ጨርቅ ደግሞ ማድረቅ ጀመረ ይላል። ይህን ያህል ትሕትና እንዴት ያለ ትሕትና ነው! ለዚህ ነው ያሬድ ምን አለ? ኮኖሙ አበ ወእመ፣ እናትና አባት ሆናቸው ይላል። ተመልከቱ። አባት ለልጁ እንደሚራራ፣ አባት ለልጁ እንደሚያዝን ጌታም አባት ሆነ። እናት የልጇን ነውር አትጸየፍም። አስተውሉ። ቆሻሻውን ጠርጋ አጽድታ ታግሳ ከእውቀት ታደርሰዋለች። እሱም የሐዋርያትን እግር ቆሻሻ ሳይጠየፍ የእኛን ኃጢአት ሳይጠየፍ ምን አደረገ? እግራቸውን አጠበ ይላል። ከጴጥሮስ ጀመረ። ጴጥሮስ እኔን አታጥበኝም አለ። ደንግጧል። ተመልከቱ፣ ደንግጧል። ፍጹም ጴጥሮስ የፈራ ይመስላል። ጌታዬ እኔን እግሬን አታጥበኝም ሲለው እኔ ካላጠብኩ ከኔ ጋራ እድል ፈንታ ጽዋ ተርታ የለህም አለ። ይህ ምን ያመለክታል? ዛሬም በትሕትና ሆነን ክርስቶስን መስለን የትሕትና ሥራ ካልሰራን በመንግሥተ ሰማያት ከእርሱ ጋር የመኖር ምን የለንም? እድል የለንም። እግዚአብሔር ከትዕቢት ይጠብቀን። ተመልከቱ። ስለዚህ እድል ፈንታ የለም። እንደዛ ከሆነ ራሴንም ሰውነቴንም እጆቼንም እግሩ የታጠበ ሁለንተናው ንጹሕ ነው በማለት ስርዓቱን ሰርቷል። ታዲያ ዮሐንስ አፈወርቅ እንዲህ ብሎ ያስተምራል። በኪሩቤል ሰረገላ ላይ የሚቀመጠው እሱ ዝቅ ብሎ የሐዋርያትን እግር ካጠበ አንተ ደግሞ የሰራተኞችን እግር ብታጥብ ምንድን ነው ችግሩ ይላል። የሰማችሁ ነው። ዝቅ ብለ የሰራተኞችን እግር ብታጥብ ምንድነው ችግሩ? አንተ እኮ ሩቅ ብእሲ ነህ፣ ነገ አፈር ትቢያ ትሆናለህ። በኪሩቤል ሰረገላ ላይ የሚቀመጠው ጌታ የሐዋርያትን እግር ብቻ አይደለም ያጠበው፣ ድውዩ ያ ክፉ አሳልፎ የሰጠውን የይሁዳን እግር እንኳን አጥቧል ይላል። ተመልከቱ። ከክፋቱ ሊፈወስ የማይችለውን ያ ልቡ የጠመመውን የሰይጣን ማደሪያ የሆነውን ይሁዳን ከማዕዱ አካፍሎታል። ዝቅ ብሎ እግሩን አጥቧል። ታዲያ አንተስ ብታጥብ ምንድነው ክፋቱ? ካላጠብክማ ጴጥሮስን ከኔ ጋር እድል ፈንታ የለህም እንዳለው አንተም ከክርስቶስ ጋር በመንግሥተ ሰማያት እድል ፈንታ የለህም ይላል። ስለዚህ በእውነት ይህን ካደረገ በኋላ ተቀመጠ፣ አስተማራቸው። አሁን እኔ ጌታችሁ መምህራችሁ ነኝ። አዎ ነኝ። እናንተም ትሉኛላችሁ ነኝ። እኔ ካጠብኳችሁ እርስ በርሳችሁ ልትተጣጠቡ ይገባችኋል ብሎ የክብር ባለቤት ትሕትናን አሳየ። ምስጋና ለስሙ ይሁንና ተመልከቱ።
ትዕቢተኞችን ያዋረደ ትሑታንን ከፍ ከፍ ያደረገ ጌታ የትሕትናን ሥራ ያሳየበት ታላቅ የምስጢር ዕለት ስለሆነ አባቶቻችን ካህናት አሁን ከጥቂት ደቂቃዎች በኋላ ጸሎት አድርገው የእናንተን እግር ሲያጥቡ የክርስቶስን ትሕትና ነው የሚያሳዩት። ቤተ ክርስቲያን እንግዲህ የምትነበብ መጽሐፍ ቅዱስ ናት በራሷ ማለት ነው። የሰማችሁ ነው። ጌታችን ያደረገው በቤተ ክርስቲያን ምናይበት ፍጹም ሥርዓት ነውና በእውነት ለዚህ ዕለት ያደረሰን አምላክ ስሙ የተመሰገነ ይሁን። እግርን ማጠብ እችን ነግሬያችሁ አበቃለሁ። እግርን ማጠብ ፍጹም የሚገባ ነው። አብርሃም አባታችን ሥላሴ ቤቱ በተገኙ ጊዜ ምን አለ? ውሃ እናምጣላችሁ እግራችሁንም ታጠቡ አለ። ተመልከቱ። ውሃ እናምጣላችሁ እግራችሁንም ታጠቡ። አብርሃማዊ ሥራ ነው። እንኳን አምነን ያደረግነው ሥራ ሳናውቅ እንኳን ብናደርገው በረከት እናገኛለን። እችን ታሪክ ሁላችሁም እንድታደምጡ አደራላችኋለሁ። አንድ ሰው ነበር፣ በጣም የዋህ ነው ይላል ስንክሳር ላይ። እንግዳ ይቀበላል፣ ደግ ሰው ነው። ቤቱ ደግሞ አንድ ሕመምተኛ ልጅ ነበረው። ያ ልጁ ዓይኑ አያይም፣ ጆሮ አይሰማም፣ ሰውነቱ የተደበለበለ ነው እና ጎረቤት ምን ይለኝ ይሆን ብሎ ቆልፎ ብቻ ምግብ ይሰጠዋል። በራሱ ላይ የሚጸዳዳ ነው። አይምሮ የተሰወረ ሕፃን ነበረው። እግዚአብሔር ከዚህ ይጠብቀን እና ቤቱ አስቀምጦ እያለ አንድ ቀን ሌቦች ሊዘርፉት እሱ ቤት ይመጣሉ። ስንት ሆነው? 13 ሆነው ሊሰርቁት ቤቱ ይመጣሉ። እሱ ያሰበው እንዴ ዛሬ ደግሞ ጌታዬ ኢየሱስ ክርስቶስ 12ቱን ሐዋርያት ይዞ ቤቴ ሊባርከኝ መጣ አለ። ተመልከቱ፣ የዋህ ነበር ይላል። ተመልከቱ። የመጡት ግን ስንት ሌቦች ናቸው? 13 ሌቦች ሊሰርቁት። ደስ አለው። በእውነት እረፉ፣ ቤቴ ምግብ ላምጣላችሁ፣ የእግር ውሃ ላምጣላችሁ ሲላቸው ሌቦቹ ግድ የለም በልተን ጠጥተን ተዝናንተን ሰርቀነው እንሄዳለን ብለው ቁጭ አሉ። ከዛ በኋላ መጀመሪያ እንግዳ በመመጣ ሰዓት ምኑ ነው የሚታጠበው? እግሩ ነው የሚታጠበው። ማስታጠቢያውን አቅርቦ በጆግ ውሃ ጨምሮ እግራቸውን ማጠብ ጀመረ። ልክ እግራቸውን አጠበና የሌቦቹን እኮ ነው ምላቸው የእግራቸውን እጣቢ ወስዶ ጌታዬ ዛሬ ሐዋርያቱን አስከትሎ የመጣው ልጄን ሊፈውስ ነው ብሎ ያ የታወረ ጆሮም አይሰማ ልጁ ጋር የእግራቸውን የሌቦቹን እኮ ነው እጣቢ ወስዶ ሲያፈሰው ወዲያው አይኑ በራ፣ ጆሮ ሰማ፣ የተድበለበለ አካሉ ቀና፣ ደስ ሳለውና እግራቸው ጋር ተደፋ። ጴጥሮስ ማነ? ቶማስ የታኛውነ? ጌታ የትኛውነ ንገረኝ፣ ዮሐንስ የትኛውነ? በርተሎሜዎስ የትኛውነ? እያለ እግራቸው ላይ እየጮኸ ጎረቤት ተሰብሰቡ። ዛሬ ጌታዬ ሐዋርያቱን አስከትሎ መጥቶ ልጄን እውር ልጄን አበራ፣ ደንቆሮ ልጄን እንዲሰማ አደረገ ሲል ጎረቤት ሁሉ ተሰበሰበ። ይሰግድላቸው ጀመር ለሌቦቹ። መጨረሻ ደንግጠው እኛ ጌታም አይደለንም፣ እኛ 12 ሐዋርያት አይደለንም፣ እኛ ሌቦች ነን፣ እኛ ወንበዴዎች ነን፣ እንሰርቀዋለን፣ እንቀመዋለን፣ እንዘርፈዋለን ብለን መተን ነበረ። እሱ ግን ቀድሞ እግራችንን አጥቦ የእግራችንን እጣቢ ልጁ ላይ በሚያፈስበት ሰዓት ይተአምር ተደረገ። አሁንም እኛ ኃጢአተኞች ነን፣ እንዲህ በእኛ እግዚአብሔር ስራውን ከሰራ ንስሐ ገብተን መንኩሰን እግዚአብሔር እናገለግላለን ብለው 13ቱም ሽፍቶች መንነው ገዳም ገብተዋል። እግዚአብሔር ያሳያችሁ። ይሄ እንኳን ሳያውቅ የሽፍቶቹን እግር አጥቦ እውር ልጁ እንዲበራ ደንቆሮ ልጁ እንዲሰማ ካደረገ እኛ አውቀን አምነን ተረድተን የምናደርገው ነገርማ ምን ያህል ጸጋ ምን ያህል በረከት ያሰጠን ይሆን? ለዚህ ነው ሐዋርያቲው ከበበ እግረ አርዳኢሁ አጸበ፣ የደቀ መዛሙርቱን እግር አጠበ። ኮኖሙ አበ ወእመ፣ አባትና እናት ሆናቸው። ኢየሱስ ክርስቶስ አባት ነው፣ ኢየሱስ ክርስቶስ እናት ነው። ለምን አባት ተባለ ይላል ያሬድ። ለምን አባት ተባለ? አባት ወጥቶ ወርዶ ልጆቹን ይመግባል፣ ሚስቱን ልጆቹን ያሳድጋል፣ ሚስቱን ይመግባል። ክርስቶስም በዝናብ አብቅሎ በፀሐይ አብስሎ ሁሉን የሚመግብ የቸርነት ሁሉ ጌታ ነው። አባት ኃያል ነው። ቢመታ ያደቃል፣ ቢወረውር ያርቃል፣ ቢያስር ያጠብቃል፣ ቢታገል ይጥላል። ኢየሱስ ክርስቶስም ከሃሊ ነው። ከቸርነቱ በቀር ሁሉን ላጥፋ ቢል ይቻለዋል። ኢየሱስ ክርስቶስ እናታችን ነው። አንተ አቡነ ወአንተ እምነ እንለዋለን። እናት ልጅን ታስገኛለች። ኢየሱስ ክርስቶስም እኛን አስገኝቷል። ምስጋና ለስም ይሁንና እናት ፈሽታ ጋግራ ልጆቿን ባሏን ትመግባለች፣ ልጆቿን ታሳድጋለች። ኢየሱስ ክርስቶስ እንደ እናት ሆኖ በዝናብ አብቅሎ በፀሐይ አብስሎ ይመግበናል። እናት የልጇን ቆሻሻ አትጸየፍም። ታግሳ
ከእውቀት ታደርሰዋለች። ቆሻሻውን አጽድታ ኢየሱስ ክርስቶስም የእኛን ነውር የእኛን ኃጢአት የሐዋርያትን የእግር ቆሻሻ አልተጸየፈም። አጽድቶ አንጽቶ ለክብር አብቅቶናል። ምስጋና ለስሙ ይሁንና እናት ለታናሹም ለታላቁም ታዝናለች፣ ታለቅሳለች። ኢየሱስ ክርስቶስም ለኛ ይራራልናል፣ በእውነት ይራራልናል። እናት ልጅን ታስገኛለች፣ እሱም እኛን አስገኝቷል። ኮኖሙ አበ ወእመ ወመሐሮሙ ጥበበ፣ ጥበቡም ደግሞ የትሕትና ጥበብን በዛሬው ዕለት አስተምሯልና አምላካችን ንጉሳችን ሕይወታችን ኢየሱስ ክርስቶስ እግራቸውን ቢያጥባቸው ይህ እግራቸው ተስተካከለ። ዓለምን ዙረው ወንጌልን አስተማሩበት። እኛንም እግረ ልቡናችን ያቀናልን ጌታችን። የሐዋርያትን እግር በነካ እጁ የእኛንም የልቡና እግራችን ይዳስልን። እሱ የዳሰሰው እግር የቀና ነው። ሐዋርያት ተዳሰሱ። ከዛ በኋላ ያማሩ እግሮች ኖሯቸው ዓለምን ዙረው ወንጌል አስተማሩበት። በኢየሱስ ክርስቶስ የተባረከ እግር ዕለት ዕለት ወደ ቤተ ክርስቲያን ይመጣል። እግራችሁ ተባርኳል ማለት ነው። እድለኞች ናችሁ። ዛሬ መታችሁ ማስቀደሳችሁ፣ ሥጋውና ደሙን መቀበላችሁ፣ በዚህ እግራችሁ መጠየቃችሁ ኢየሱስ ክርስቶስ በቸርነቱ እግረ ልቡናችሁን ቢዳስሰው ነው። የሐዋርያትን እግር የዳሰሰ አምላክ የእኛንም እግረ ልቡና ይዳስልን። የሐዋርያትን በእውነት ሰውነት ቆሻሻ ያጠበ አምላክ በከበረ ደሙ ፈሳሽነት የዓለምን ኃጢአት አጥቧልና የእኛንም ኃጢአት ይቅር እንዲለን ቅዱስ ፈቃድ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን።